ወደ ተራራው ንጽህናችሁን ጠብቁና 3 ቀን በኋላ እንገናኛለን ብሏል እግዚአብሔር አላቸው። በ3 ቀን በኋላ ሙሴ ከተራራው ጫፍ ላይ መጣ። እግዚአብሔር 7 የብርሃን መጋረጃ ጋረደ። 7 የብርሃን መጋረጃ ጋረደና ሙሴ 6ቱን አልፎ ከ7ኛው ገብቶ እግዚአብሔርን ፊት ለፊት እንደ ወንድም፣ እንደ ባልንጀራ፣ እንደ አባት፣ እንደ ልጅ ፊት ለፊት ያነጋግረዋል። አሮን ደግሞ ዝቅ ብሎ እንዳቅሙ ድምፅ ይሰማል። ሌዋውያን ደግሞ ዝቅ ብለው ደግሞ ሌሎች ካህናት። እስራኤል ከተራራው ስር ሆነው እግዚአብሔር ምን ወጣ? ጉማ መጣ፣ እሳት አመጣ፣ ጨለማ መጣ፣ ነፋስ አመጣ፣ ንውጽውጽታ ሆነ። እስራኤል እታቹ ነው እኮ ነው፣ እታቹ ነው እኮ ሙሴ ላይ ሆኖ ያልፈራውን እታቹ ነው። ኧረ እኛ አንፈልግም፣ እኛ እንደው ዝም ብለን ተሳስተን ነው። ሙሴ ይበቃናል፣ እግዚአብሔር በቃ ይናገረን፣ ሁለተኛ ደግመንም አሉ። እታች ነው ማለት ነው። እታች እኮ ነው ከተራራው ስር ነው ማለት ነው። እኛ እንደዚህ ያለ ነገር አሉ። ደነገጡ። ኋላ እሺ ብሎ እግዚአብሔርና ለዚህ አቅማችሁ ነው፣ እኔ እኮ የማልታየው ስለማይሆንላችሁ ነው፣ ማየት ስለማትችሉ ነው። ያም ሆኖ እንግዲህ ማየት መስማት የምታዩ ከሆነ ታቦት ልስጣችሁና በምታዩት ታቦት ላይ የኔን ክብር ከታቦቱ ላይ አሳርፍበታለሁ። ከታቦቱ ላይ የዚያን ጊዜ የኔን ክብር ከታቦቱ ላይ ታያላችሁ፣ ባህሪዬንማ ማየት አትችሉም አላችሁ። እሺ ሙሴ ተመልሶ ሄደና እስራኤል ደህና ናችሁ እንደምን አላችሁ ቢላቸው ፊቱን ዙሮ ፊቱ ላይ የእግዚአብሔር ብርሃን ተስሎበት ነበር። እንዴት ዋላችሁ ቢላቸው ተገልበብለነ ሙሴ ሸፍንልን ማየት አንችልም አይሆንልንም ብለው እርግፍግፍ አሉ። አቅማቸውን አወቁ። አዲያ ሰው ወዳጅ እግዚአብሔር፣ ሰውን የሚወድ እግዚአብሔር የተቀረጸ ምስል የማይፈልግ ሲሆን ሰው ደካማ ሆኖ ፈጣሪን ካላየው እያለ ሲያስቸግር ታቦቱን ቀርጾ ለሙሴ ሰጠና እነሱ በሚያዩት ታቦት ላይ እግዚአብሔር ደመና ያሰፍርበታል። ታቦቱ በቆመበት ቦታ ላይ መጥቶ ደመናው ስፍር ይላል። ይኸው አምላካችን አብሮን አለ ይላሉ። አብሮን አለ እግዚአብሔር ይላሉ። ደመናው ደግሞ መንገድ መሄድ ሲያስፈልጋቸው ደግሞ ደመናው ከታቦቱ ላይ ይነሳና ይሄዳል፣ ፊት ይሄዳል። አሃ እግዚአብሔር ከኛ አለ። በደመናው የእግዚአብሔርን ክብር አዩ ማለት ነው። አሁን ታቦት ሲወጣ ይሄ ጥላ የሚጋረደው ለዚህ ነው። ታቦቱ ባለበት ምን መጥቶ ይጋረድ ነበረ? ደመና ይጋረድ ነበረ። ደመናው የማንን ክብር ለማሳየት ነው? የእግዚአብሔርን ክብር ለማሳየት ነው። የእግዚአብሔር ክብር ደመናው ታቦቱን እንደሚጋርድ እኔ ይሄንን ታቦት በደመና እንደጋረድኩት እናንተን ደግሞ ከመከራ ሰውራችኋለሁ ሲላቸው እግዚአብሔር ደመናውን ከታቦቱ ላይ ጋርዶ ያሳያቸዋል ማለት ነው። ከዚያ በኋላ 10ሩን ቃላት በዛሬ በጽላቱ ላይ ጻፈ። መግጠም ያሰራለት 2 ኪሩቤልን በላይ እንደሚናተፍ አውራ ዶሮ አድርጎ ቀረጸበት። በመግጠሚያው መሃል ሙሴ ገባና ድምፅ ሰምቶ እንዴት እናርግ ይለዋል። እግዚአብሔር እንደ አባት ገብቶ እንዴት እናርግ እንዲህ ያለ ነገር ገጥሞናል። ከታቦቱ ውስጥ ሆኖ በስሬቱ መቅደኛ ውስጥ ስሬት የኃጢአት ይቅርታ የሚያገኙት በታቦቱ ላይ እግዚአብሔር መስዋዕቱን ተቀብሎ ነበረ። እንዴት ላርግ ሲለው እግዚአብሔር በስሬት መክደኛው ሆኖ ያነጋግረዋል። የእስራኤልን መንገድም እግዚአብሔር በታቦቱ እየተገለጠ ይመራ ነበረ። መርሆሙ መዓልተ በደመናው ኩሎ ሌሊት በብርሃነ እሳት እንዳለ 7 ደመና አንዱ ከፊት ሄዶ ጉድጓዳውን ሞልቶ ተራራውን ደልድሎ ይቆያቸዋል። አንዱ ፊት ለፊታቸው ይጠርጋል፣ አንዱ በኋላቸው ይሆናል፣ አንዱ በቀኛቸው ይሆናል፣ አንዱ በግራቸው ይሆናል፣ አንዱ በላያቸው ይሆናል፣ ፀሐይ ሐሩር እንዳያቃጥላቸው፣ አንዱ ከግራቸው በታች ይሆናል። እንዲህ አድርጎ እግዚአብሔር በ7 ደመና እየመራ ታቦቱ ሲነሳ ተንስ እግዚኦ ወይዘረው ጸርከ እምቅድመ ገጽከ ለይጸሉ ቡሩከ ወቅዱሰ ስመከ ይትነሳ እግዚአብሔር ወይዘረው ጸሩ፣ እግዚአብሔር ይነሳ ጠላቶቹም ይበተኑ፣ አቤቱ አንተም ተነስ ስምህን የሚጠሉ ሁሉ ይፈሩ ብሎ ሙሴ ታቦቱን ሲያነሳው እስራኤል ብድግ ይላሉ። እንዲህ እያሉ ይጓዛሉ። ይሄን ታቦት ሰጣቸው። በዚህ ታቦት ውስጥ እግዚአብሔር ብዙ ቃላትን ተነጋገረው። 570 ቃላትን በዚህ እየተነጋገረ እስራኤልን 40 ዘመን መራቸው። ጽዮን ማለት የግዕዝ ቃል ነው፣ መጠጊያ ማለት ነው። ጽዮን ማለት በእኛ የግዕዙ ጽዮን እንዳለ ከግሪኩም ከዕብራይስጡም የተወሰደው ቢተረጎም ጽዮን ማለት መጠጊያ፣ ጸወን መጠጊያ፣ ጽዮን መጠጊያ ነው። ስለዚህ እስራኤል በዚች ሲጨንቃቸው
በዚች ያመልጡ ነበረ። ሲርባቸው ሙሴ እዚህ ገብቶ እዚህ ታቦቱ ካለችበት ገብቶ እስራኤልን ሕዝብ በረሃ ላይ አይረቅስ ብሎ ሲጸልይ እንጀራ ይሰጣል እግዚአብሔር፣ መና ከደመና ያወርዳል። ውሃ ሲጠማቸው ጭንጫውን ሄዶ ባርከው እንዲለው እዚህ ገብቶ ያመለክታል። እስራኤል በበሽታ ሲሰቃዩ ሙሴ ወደዚህ ገብቶ ጸለየ። ወንድም አሮን ይጠንላቸው ይድናሉ የሚል ድምፅ የሰማ ከዚህ ታቦት ውስጥ ነው። እስራኤል በፈጣሪያቸው ከዚህ በኋላ በዚህ ታቦት ደስ አላቸው። ሲጓዙ 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 የት ደረሱ? ዮርዳኖስ። ታቦተ ጽዮንን ተሸክመው ዮርዳኖስ ሲሻገሩ ውሃው ሞልቶ ነበረ። ውሃው እንዴት ብለው ይሻገሩት? እግዚአብሔር ሙሴ ካረፈ በኋላ ለኢያሱ እንዲህ ብሎ ተናገረው። የእስራኤል ካህናት ታቦተ ጽዮንን ይዘው የእግዚአብሔርን የቃል ኪዳን ታቦት ይዘው ውሃው ውስጥ ይግቡ። ሲገቡ ባህሩ ይከፈላል አለው። ታቦቱን ካህናት ተሸክመው ወተጠምቃ እገሪሆሙ ለካህናት፣ የካህናት ገና የጫማቸው ከውሃው መግባት ሲጀምር ታቦት ተሸክመው መግባት ሲጀምር ውሃው እንደ ግድግዳ ቆመላቸው። እዚያ በኋላ እንዴ ወደ ይቀጽዮን የተሐሰዩ በንጉሶሙ፣ የታቦተ ጽዮን የሕግ ልጆች እስራኤል በንጉሳቸው በእግዚአብሔር ደስ እያላቸው ባህሩን በደረቅ ያሻገረቻቸው ይቺ ታቦት ናት። ታቦተ ጽዮን ናት። እግዚአብሔር በባህር መካከል ታቦተ ጽዮንን ካህናት ተሸክመው ሲገቡ አሻገራቸው። ተሻግረው ሂደው ኢያሪኮ የሚባል ደረሱ። እስራኤል ሊገቡ ጥቂት ሲቀራቸው ከነዓንን ለመውረስ ነው። ያቺ ኢያሪኮ በ7 ግንብ የታጠረች ናት። መግባት አቃታቸው። እግዚአብሔር ለኢያሱ ምን አለው? ካህናቱ ታቦተ ጽዮንን ተሸክመው ወደ ሀገራቸው 40 ዓመት የለፉበትን ሀገር ሊገቡ ቢሉ በግንብ ታጥሯል። ሲጨነቁ ይሄን ሁሉ ግንብ ማን አፍርሶ ይጨርሰዋል? በጉልበት በመንገድ የደከመ ሕዝብ 40 ዓመት የተጓዘ ሕዝብ በዚያውስ ላይ ግንቡን ዝም ብሎ ያስፈርሳሉ? የኢያሪኮ ሰዎች ይዋጋሉ እንጂ ምን እናድርግ ብለው ሲጨነቁ እግዚአብሔር ለሙሴ እንዲህ አለው፣ ካህናቱ ታቦቱን ተሸክመው ፊት ይዙሩ። ሕዝቡ 7 ጊዜ ዙራችሁ በ7ኛው አንድ ጊዜ እልል ሊበሉ አለው። 7 ጊዜ ካህናቱ እግዚአብሔር ይነሳ ጠላቶቹም ይበተኑ እያሉ ዙረው 7ኛው ሲሞላ ሕዝቡ በሉ እናንተም በሉ እውነቴን ነው። አዎ በሉ እንደዚያ ሲሉ ታቦተ ጽዮንን ተሸክመው ሲሉ ግንቡ ድርምስ አለላቸው። 40 ዘመን ደክመው የገረገራቸው ድም ታቦተ ጽዮን ስትዞረው ተደረመሰ። ዛሬ ቄሱ ስብሐት ወክብር ለስሉስ ቅዱስ ይደሉ እያለ ያጥናል አይደል? እየዞረ አጥኖ ሲጨርስ ምን እያለ ይገባል ወደ መቅደስ? እግዚአብሔር አምላኬ በከማነ ሀልከ ጥቅማ ለኢያሪኮ በየደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅማ ኃጢአቴ ወኃጢአቶሙ ለኩሎሙ ሕዝብከ ይላል። ምን ይላል? አቤቱ ፈጣሪ እግዚአብሔር ሆይ በባሪያህ በኢያሱ አድረህ ያንን የኢያሪኮ ግንብ ዙረው ሲዞሩ እንዳፈረስከው እኔም ዛሬ ዙሬ ሳጥን የሕዝብህንና የኔን የኃጢአት ግንብ አፈርስልኝ ይላል። እግዚአብሔር ያፈርስልን። አሁን ታቦቱ የሚዞረው እኮ ለዚህ ነው። የምንዞረው ለምንድን ነው? ዝም ብለን መዞር ፈልገን መሰላችሁ? ለምንድን ነው የምንዞረው? በዚያውም ከተማ ታቦት ሲወጣ ችግር ነው። ገዳም ጥሩ ነው። ይኸው ቶሎ ነው ዘወር ብለን የደረስን። ከተማ ዝም ብሎ በቃ መዋል ይሄ ተገቢ አይደለም። የወንጌል እንዲያውም ጠላት ነው ይሄ። የእውነቴን ነው። ከተማ ዝም ብሎ እዚሁ እየረገጠው እዚያ ወጣቱ እየገረገረ ማለት ነው። እየገረገረ አንድ ጊዜ ለመዞር 1 ሰዓት፣ 2 ጊዜ ለመዞር ሌላ ሰዓት፣ 3 ጊዜ ለመዞር ሌላ ሰዓት። ከዚያ በኋላ ትምህርት ሲባል ሰዓት የለም ይባላል። ህዝቡ ሳይማር ቤቱን የመጣበት ምን እንደሆነ ሳይገባው ቤቱን የመጣበት እንደሆነ ሳይገባው ጊዮርጊስ ይሄዳል፣ ጊዮርጊስ ሳይገባው ቤቱን ሚካኤል ይሄዳል፣ ሚካኤል ሳይገባው ቤቱን ጽዮን መጥቶ ጽዮን ሳትገባው ቤቱን። ለምን ዝም ብለን እያደከደክን እዚሁ ስናጨበጭቡለን ማለት ነው። እንደዚህ ቶሎ ዘወር ብሎ ከችናት የገዳም እንዴት ጥሩ ነው እንዲሁ። አዎ የሚያጨበጭበው በዚህ ስለሆነ ፊት ለፊት ስላልሆነ ሸጋ ነው። መስመሩን ጠብቆ ነው ሁሉ። ስለዚህ ዙረው ፈረሰላቸው። አሁን ይህ ታቦት የሚዞርበት ምክንያት መድኃኔ ዓለም ኢያሱ ማለት ምን ማለት ነው? የቃሉ ትርጉም መድኃኒት። ኢያሱ ማለት ምን ማለት ነው? ንገሩ እንጂ ኢየሱስ ማለት ኢያሱ
ታቦቱን አዙሮ የነሱን ግንብ እንዳፈረሰ ጌታችን ኢየሱስ ክርስቶስ ሆይ እንደዚህ ታቦቱን ይዘን ዙረን ስንለምን የኃጢአታችን ግንብ አፍርስልን ብለን የምንዞረው ወደ ቂቀ ጽዮን ይትፌስሑ ይታሰዩ በንጉሶሙ የእስራኤል የጽዮን ልጆች እስራኤል ታቦተ ጽዮንን ይዘው ዙረው በንጉሳቸው በእግዚአብሔር ግንብ ተሰብሮላቸው ደስ ይላቸዋል። እኛንም ደስ የሚለን ነገር ይስጠን። እንዲህ እያሉ ካህን ሲሞት ካህን እየተተካ ካህን ሲሞት ካህን እየተተካ ካህን ሲሞት ካህን እየተተካ ከማን ደረሱ ብትሉኝ ኤሊ ከሚባል ሰው ደረሱ። ኤሊ የሚባል ሊቀ ካህናት ከነሱ ዘመን ደረሱ። ታቦተ ጽዮን እስከ ዛሬ ድረስ በድንኳን ናት። እዚያ ሲደርሱ ለኤሊ አፍኒን ፊናስ የሚባሉ ሁለት ልጆች አሉት። አፍኒን ፊናስ እነዚህ ቄሶች ናቸው። የዛሬው በዓል ማለት ነው። አፍኒንና ፊናስ ኤሊ የሚባለው የእስራኤል ሊቀ ካህናት ልጆች ናቸው። ታሪኩን አንደኛ ሳሙኤል መጽሐፍ ቅዱስ ውስጥ ከምዕራፍ 4 ቁጥር 1 ጀምሮ ታገኙታላችሁ። የዳር ጽዮን በዓል ታሪካችንን። እነዚህ አፍኒንና ፊናስ ኤሊ ጥሩ አባት ነበር፣ ጥሩ ሊቀ ካህናት ነበር። ልጆቹን ግን ሰርቶ ቀጥቶ አላሳደጋቸውም ነበር። የቄስ ልጅ ብዙ ጊዜ ሸጋ ልጅ ነው የሚሆነው። እንዴት አይደለም ነው? አይ ብዙ ጊዜ አይሆንም ለማለት ነው። ብዙ ጊዜ አይሆንም። በጣም ለምንድን ነው ንስሐ ልጆቹ ላይ ሲሮጥ የልጆን እየረሳው? አዎ የንስሐ ልጁ ንስቱን ልጆቹን ሲመክር የራሱን ልጅ ይረሳው። አላላደርሰው ብሎ ቅን አይደል ቄስ ሰዓታት ሲቆም ቅዳሴ ሲቀድስ ኪዳን ሲያደርስ ደግሞ ወለተ ማርያምና ንስሐ ስትለው ገብረ ስላሴ ሲለው የራሱን ልጆች መቼ ይምከራቸው? ቄስ እኮ እንደዚያ ነው። በቃ ያው ከዚያ በኋላ ልጆቹ ወንበዴ ሊሆኑ ይችሉ ይሆናል ነው። ይገጥማል እንደዚህ ያለ ነገር እና ደፋር ናቸው። አገር የሚንቀጠቀጥለትን ሰውዬ የሚደፍሩ ልጆቹና ሚስቱ ናቸው። ሰው መቼ አግኝቼ በተሳለምኳቸው የሚባለውን ቄስ የአንዳንድ ቄስ ሚስቶች ደግሞ አይሳለሙም። ለምዳው እኮ ነው። ሞኝት ማለት ነው። የባል መስቀል የሚፈታ አይመስላትም። ይዋ እኮ እንዴ! እውነቴን ነው። እንዲያውም አንዳንዶቹ ምን ይቀለ ይፍቱኝ ስላቸው ቢፈቱኝስ ብለው ይናገራሉ። አንዳንዶቹ እንደውም እንደዚያ ይላሉ ማለት እና እንዳይፈታኝ ብላ ነው አሉ። አንዳንዲቱም አትሳለም። አይፈቱሽም፣ ተሳለሚ፣ ችግር የለም። እውነቴን ያኛውን ኃጢአቱን ነው የሚፈቱ፣ አንቺን አይፈቱሽም። ስለዚህ አንዳንዶቹ አይሳለሙም። አንዳንድ የቄስ ልጆችም እንደዚሁ። ይሄ ነውር ነው። አሁን የአፍኒንና የኤሊ ልጆች እንደዚያ ደፋሮች ነው። ኤሊ ግን ደግ አባት ነው። አሁን ምን አደረጉ? 3 ጥፋት አጠፉ። ጥፋት አንድ ማታ ጀምሮ እየበራ ጠዋት ሲነጋ የሚጠፋ መብራት ነበር ቤተ መቅደስ ውስጥ። ለእግዚአብሔር ይሄ ብርሃን ምን ያደርግለታል ብለው አጠፉት። ይኸው ለእግዚአብሔር ምን ያደርግለታል? ስርዓት ነው። ለምሳሌ እንገራችሁ፣ ቤት ውስጥ ቤተክርስቲያን ውስጥ ጧፍ የምናበራው ስለጨለመ ነው። አሁን የከተማ አድባራት አንዳንዱ በግምት ነው። አንዳንዱ መብራት የገባላቸው ጧፍ ማብራት ትተዋል። ሞኙ መብራት ስለሌለ እኮ አይደለም ጧፍ የሚበራው፣ እግዚአብሔር ብርሃን ነው ለማለት ነው። ወንጌል ተብሎ ሲወጣ 4 መብራት ይበራል። 4 ወንጌሎች ሁሉ ብርሃኖቻችን ናቸው ለማለት ነው። ያንን ለመግለጽ ነው። እና እግዚአብሔር ብርሃን ነው ብሎ ለመግለጽ ነው እንጂ እግዚአብሔር ጨልሞበንም ይበራለን ምን ያደርግለታል ብለው አጠፉት። ችግር 1 ስርዓት መቀነስ፣ እግዚአብሔር የሰራውን ነገር መቀነስ፣ ማጓደል። እግዚአብሔር የሚከፋው ነገር ድረስ ምንድነው? ዮሐንስ አፈወርቅ የተናገረው አንድ ትልቅ ነገር አለ። በቤተ ክርስቲያን ትምህርት ውስጥ ይላል የጨመረን ሰው ደፋር እንለዋለን፣ የቀነሰን ሰው ሌባ እንለዋለን ይላል። የቀነሰውን ምን እንለዋለን? ተናገሩ እንጂ። የጨመረን ምን እንለዋለን? ደፋር። ድገሙ አንድ ጊዜ በሉ ሁላችሁ። የቀነሰን ሌባ በሉ፣ የጨመረን ደፋር። ድገሙ። የቀነሰን ሌባ፣ የጨመረን ደፋር። ድገሙ። 3ኛ እናድርገው። የቀነሰ
የጨመረ ይባላል። ለምሳሌ አሁን ሕፃናት ይጠመቃሉ፣ ክርስትና ይነሳሉ አይደል? አንዳንድ እንደው እንደ ሀብት ነካ ያደረጋቸው እናቶቻችን ልጄን ስለሚበርደው በፌርሙዝ አሙቄ ላምጣው ሊሉ ይችላሉ። ችግር የለም ወለተ ሥላሴ ያለውን ቄስ ምን እንለዋለን? ምንድን ነው የምንለው? ይሄን ሰውዬ ደፋር፣ አደፋፈሩ ደፋር። እሺ ሴቶች በሰባተኛው ቀን ነው ልማድ በሆናቸው በሰባተኛው ቀን ነው የሚገቡት ቤተክርስቲያን። አይ ችግር የለም ዝም ብለሽ ግቢ ችግር የለም የሚለውን ሰውዬ ምን እንበሉ? ሌባ። ሰባቱን ቀን ቀንሶ በሶስተኛው ግቢ ካለ ምንድን ነው? ተናገሩ እንጂ ሌባ ነው። ይሄ ደፋርና ሌባ ነው። በሕግ ውስጥ የጨመረ ደፋር ነው። የቀነሰ ምንድን ነው? ሌባ ነው። እነዚህ ሰዎች ቀነሱ። ቅዳሴው ይቅር፣ ይሄ ይቀነስ፣ ስርዓቱ ይቀነስ የሚል ሰው በፍትሐ ነገሥት አባቶቻችን ያስቀመጡትን ጾሙ ይቀነስ፣ ይሄ ቅዳሴው አጠር ይበል፣ እንትኑ ይቀነስ፣ በዓሉ ይቀነስ፣ መጽሐፉ ይቀነስ፣ የቅዱሳን በዓላት ይቀነስ፣ ይሄ ሌባ ነው፣ ሌባ ነው። ይሄን እንጨምርበት የሚለው ደግሞ ደፋር ነው። ከቃሉ ጋር ናችሁ? እና ስለዚህ እነዚህ ሰዎች ምን አረጉ? ሰረቁ፣ ሕግ ቀነሱ። ደግሞ ምን አደረጉ? ደግሞ መጀመሪያ ለእግዚአብሔር መስዋዕት ይቀርባል። ለእግዚአብሔር መስዋዕት ቀርቦ መስዋዕቱ በግ ታርዶ መስዋዕቱ ከቀረበ በኋላ እግዚአብሔር ስዊ ይጤሳል፣ ደሙ ይፈሳል። እግዚአብሔር ከሰማይ እሳት ይልክና መስዋዕቱን ይበላዋል። ከዚያ በኋላ የተረፈው ለሊቀ ካህናቱ ለካህናቱ ስጋ ይሰጣል። እነዚህ አፍኒንና ፊናስ ግን መጀመሪያ ከበርሚሉ እየተቀቀለ አምጣ ይላል። አምጣ ብለው 3 ጣት ያለው ብረት ይዘው መጥተው ደናደናውን ስጋ አድርገው ይበላሉ። ኧረ ተው ቅድመ ይጢስ ዘበ ሕጉ፣ መጀመሪያ ሕጉ እንደ ሕጉ ስቡ ይጢስ ደሙ ይፍሰስ፣ ወምዝ ተነስ ዘፈተወት ነፍስ፣ ከዚህ በኋላ ደስ ያለን ትሰጣለህ። አይሆንም አምጣ እያሉ እየቀሙ ይበላሉ። የእግዚአብሔርን የሚበሉ የማንን? አቤት የእግዚአብሔርን የሚበሉ። ይሄ ምንድን ነው? ሌባ ነው። ቄስ እኔ ስጋው ደግሞ ልቀበል ነው፣ ስጋው ደግሞ ከመቀበል በፊት 5000 ብር አምጣ። ይሄ ምንድን ነው? ሌባ ኖር ነው። እንዴ ክርስቶስ እንደ ይሁዳ 100 ጊዜ ሊሸጠው 100 ሰው ቢቆርብ እኮ የሰውዬ 100 ጊዜ እየሸጠው ነው። ሰው ለመቁረብ ብር አይከፍልም በፍጹም። ከዚያ ይልቅ እርቦኛል ገብረ ማርያም ስጠኝ ይሻላል። አይሻልም? ይሻላል። እርቦኛል፣ ቸግሮኛል፣ ጤፍ ግዛልኝ በል ተራበህ። አዎ ብድግ ብለህ እንዴት ክርስቶስን ትሸጣለህ? ውሸቱን ማለት ነው። ይቺ ከገዳም አባቶች የጸለዩባት ናት። የነማን ገዳማት ናቸው? የወዴት ገዳም ነው? እንዲያው ይህ ማጭበርበሪያ ነው። ራሱ የተሰወሩ አባቶች የጸለዩባት ነው። ይችን ለአንተ ብዬ ይችን ለአንቺ ብቻ ብዬ ቀንሸን ያኖርኩልህ የሚል ሌባ ነው። ይሄ ሞላጫ ሌባ ነውር ነው። እንደዚህ ያለ ነገር አትስሙ። እውነቴን ነው የምነግራችሁ ማለት ነው። እንደዚህ እያደረገ ቅባ ቅዱስ የሚሸጥ ይሄ ሌባ እንደ አፍኒንና እንደ ፊናስ ያለ የእግዚአብሔርን እየቀነሰ የሚበላ የሚያጭበረብር። አንዳንዱ ቤተ ክርስቲያን ተጀምሮ አላልቅ የሚለው አላልቅ እያለ ነው አሉ። አላልቅ እያለ ነው አሉ። አላልቅ እያለ ነው። እኔ ምንም አላልኩም ለምትሉት ነገር ራሳችሁ ነው ኃላፊነት የምትወስድ። ይሄ ሌብነት ከእግዚአብሔር ገንዘብ አንዲት ጠጠር የወሰደ ሰው እንኳን ወዮለት ነው የሚለው። ከእግዚአብሔር ገንዘብ አንዲት ጠጠር፣ ከዚህ ቤተ ክርስቲያን ውስጥ አንድ ጠጠር ያለ ዓላማ ቤቱን የወሰደ ሰው በእግዚአብሔር ይፈረድበታል። ያንን አደረገም። ሶስተኛው በቤተ መቅደስ ውስጥ ቤተ ክርስቲያን ሊሰሙ የሚመጡትን ሴቶች በዝሙት እየጣሉ አረክሷቸው፣ ትዳራቸውን አበላሹ፣ ሕይወታቸውን ገደሉ። ደብተራ ኦሪትን ቤተ መቅደሱን የዝሙት መጫወቻ አደረጉት። እንደዚህ ሲያደርጉ በእነዚህ 3 ኃጢአቶች ምክንያት እግዚአብሔር ፍልስጤማውያንን በጠላትነት አመጣባቸው። ፍልስጤማውያንን በጠላትነት አመጣና አሰፈራቸው። ከዚያ በኋላስ
ምን አደረጉ? ሄደው ገጠሙ። 4000 እስራኤላውያን በአንድ ቀን ረገፉ። በአንድ ቀን ሄደው በከተማ ላሉ ሽማግሌዎች ምንድን ነው እኛ እስራኤላውያን በጦርነት አሸናፊዎች እንጂ ተሸናፊዎች አልነበርንም። ዛሬ ምንድን ነው እንደ የተሸነፍነው ሲሉ ታቦተ ጽዮንን ስላላመጣናት ነው አሉ። እሺ በሉ ታቦተ ጽዮን ዘደ አፍኒንና ፊናስ ደግሞ ለባብሰው ደግሞ ተሸክመው ሄዱ። ቤተ መቅደሱን ሲሰርቁ፣ ታቦተ ጽዮንን ሲያስቀይሙ፣ መስዋዕቱን ሲበሉ፣ ዕጣኑን ሲያጓድሉ፣ መብራቱን ሲያጠፉ ኑረው ደግሞ መልሰው ታቦቱን ተሸክመው ሄዱ። እግዚአብሔር ሁላችንንም ይማረን። እኛም ከዚያ ንጹሕ አይደለንም በእውነት እግዚአብሔር በሚያውቀው። ይህንን እያልኩ ያለሁት ታሪኩን ለመተረክ ነው እንጂ ሁላችንም ኃጢአተኞች ነን። ከዚያ በኋላ ያንን ተሸክመው ደግሞ ሰው መስለው ደግሞ ሄዱ። ሕዝቡ በሙሉ አለቀ። 2 ካህናትም ተደበደቡ፣ ሞቱ። ታቦተ ጽዮንን መሬት ላይ ጥለዋት ወደቁ። ሲወድቁ ከዚያ በኋላ ወያይስሮ ውስተ ምድረ ክብሬ ያለው ዳዊት ይሄንን ነው። እንዲህ ያለው የእስራኤል ክብራቸው ታቦተ ጽዮን መሬት ላይ ወደቀች። ተማርካ ወደ ፍልስጤም ሄደች። እነሱም ሞቱና አንድ ወሬኛ ሄዶ አመድ ነስንሶ ሄደ። ለኤሊ ነገረው ከመንገድ ከተቀመጠበት። እንዴት ሆናችሁ መጣችሁ? ሀገር ተሸንፎ ሰው ሁሉ አልቋል፣ ልጆችም ሞቱ፣ ታቦተ ጽዮንም ተማረከች። እነሱስ ገደል ይግቡ ስላቸው አልሰማሁኝ። አስራቱን በኩራቱን ተቀብዬ በልቼ ጠጥቼ ከብሬ ገንኝ የምኖርባት ታቦተ ጽዮን ተማረከች ብሎ አዳንቄ አለቅሳለሁ ሲል ይላሉ አባቶቻችን። አዳንቄ አለቅሳለሁ ሲል እንዲህ ውድቅ ቢል የገዛ ወንበሩ ጎኑን ወግቶ ገደለው። ልጅን ቀጥቶ አለማሳደግም ያስገድላል። ልጆቹን የበደሉ ኤሊ ኃጢአተኛ ሰው አይደለም፣ ግን ልጁን ስላልቀጣ እግዚአብሔር እሱንም ቀሰፈው። እሱም ተቀሰፈ፣ ልጆቹም አለቁ። ታቦተ ጽዮን ሄደች ወደ አሽዶድ ነው የሚባለው። እኛ አማርኛው መጽሐፍ ቅዱስ አዛጦን ነው የሚባለው። ሄዳችሁ ግን እስራኤል አዛጦን ብትሉ አያውቁትም። አሽዶድ ነው የሚባለው። በዕብራይስጥ አሽዶድ ነው የሚሉት። እኛ አዛጦን ብለን አንበነዋል። አዛጦን ወሰዷትና ዳጎን የሚባል ጣዖት አለ። ከዚያ በኋላ እሷን ከዳጎን ስር አድርገው ዳጎንን አለባብሰው። ዳጎን እኮ እንጨት እኮ ነው። ሰው እኮ ድንቁርናው እኮ ይገርማል። እንጨቱን ጠርበው በምስማር ገጣትም ቋ አርጎ አንጥረኛ ገጣት እንትን አድርጎ ደህና ነህ እንደምን አለ አምላካችን ብሎ መስገድ። ይሄ ጅልነት አይደለም? ይሄ ጅልነት አይደለም እንዴ? ጅልነት እኮ ነው። እኛ እኮ እዚህ ለታቦቱ ስንሰግድ ይሄ ታቦቱ በአማርኛ ልንገራችሁ እንጨት ነው። ታቦቱ ነው አይደለም? ነው እንጨት ነው። እንጨቱን ግን የማንን ስም ጽፈንበታል? የእግዚአብሔርን ስም። የምንሰግደው ለማን ስም ነው? ለእግዚአብሔር ስም ነው የምንሰግደው። እኛ እንጨት እናመልካለን እንዴ? አናመልክም በፍጹም። ታዲያ ምንድን ነው? ኢሳይያስ ያለው ነገር ነው እኮ እንደው የሰው ሞኝነቱ አለ። እንጨቱን ቆርጦ ግማሹን አልጋ ይሰራበታል አለ እና ደግሞ ግማሹን አንድዶ ይሞቅበታል፣ ግማሹን አልጋ ሰርቶ ይተኛበታል፣ ግማሹን ስጋ ጠብሶ ይበላበታል፣ ግማሹን አምላክ አድርጎ ይሰግድለታል አለ። ጅል ማለት ይሄ ነው። አዲያ ዳጎን ለባብሶ አይኑን አፍጥጦ ጆሮውን እንደዚህ አድርጎ ወርቅ ተደርቦለት ዘንግ ሁሉ አስዘውት እንደዚህ ብሎ አይን እያለው የማያይ ጆሮ እያለው የማይሰማ ይኸው እንደዚህ። አንዳንዱ ሰው እንደ ዳጎን ነው። ምን ማለት መሰላችሁ? አባ ጊዮርጊስ የመምህር ስም ይዞ የመምህር እውቀት የሌለው ዳጎን ይባላል ይላል። የመምህር ስም ይዞ በሉ የመምህር እውቀት የሌለው ምን ይባላል? ዳጎን ይባላል። ሰማችሁኝ? ለምን? ዳጎን ለባብሶ ቁጭ ብሎ እንዴት አደርክ? ዝም። እርቦኛል፣ ዝም። ጨንቆኛል፣ አረጋጋኝ፣ ዝም። ተናድጃለሁ፣ ልቤን መልሰው፣ ዝም። ምንድነው አንተ? ዝም። በድንጋይ ነው የምቀጠቅጥ፣ ዝም። ማነው እንደዚህ የሚያደርገው? ዳጎን ማለት ዝም። መምህር ተብሎ ሲያበቃ ያስተምሩኝ፣ ዝም። ጥያቄ አለኝ፣ ዝም። ቸግሮኛል፣ ዝም። ይሄ ምን ይባላል? ዳጎን። እኔ አላልኩም፣ አባ ጊዮርጊስ ነው ያለው መጽሐፈ ምስጢር ላይ። ከዚያ በኋላ እንደዚህ አድርገው ታቦተ ጽዮን ታች አደረጓት። የጊዜ ጉዳይ
አንዳንድ ሰሞን ለጥቂት ጊዜ ጣዖት በላይ ታቦት በታች ሊሆን ይችላል። የምን ጉዳይ ነው? ንገሩኝ እንጂ የጊዜ ጉዳይ ነው። የጊዜ ጉዳይ ነው። ግን ከዛ በኋላ ማለዳ ሲመጡ ታቦተ ጽዮን እሱ ነበረበት ላይ ቁጭ ብላ ነበረበት ላይ ሆና እንትና ይሄ ዳጎን ደግሞ አይገባኝም ብሎ ለማን ሰግዶ ነው የተገኘ? ለጽዮን ሰግዶ ተገኘ። ወደቂቀ ጽዮን ይታሰዩ በንጉሶሙ። የጽዮን ልጆች ሃይማኖት ያላቸው ሰዎች በንጉሳቸው በእግዚአብሔር ታምር አድራጊነት ለጊዜው ዘመን ሰጥቶት ዳጎን በላይ ሊሆን ይችላል። ግን ጽዮን መቀጥቀጧ ግን አይቀርም። ቀጠቀጠች። ኋላ አታች አርጋ አሰግደው ተገኘች። ተሳስተን ነው እንዴ ትናንት ስናኖር ብለው መልሰው እሷን እታች አርገው ታቦተ እሱን ደግሞ ላይ አርገው ተዱ። ማለዳ ቢመጡ የባሳት ታምጣ ግራ እጁን ለብቻ ቆርጣው ቀኝ እጁን ለብቻ ቆርጣው ዳጎን ብትንትን ወጥቶ ተገኘ። ይህን ያደረገች ማናት? ጽዮን ህዳር 21 ቀን እግዚአብሔር የተመሰገነ ይሁን። አዲያ የጽዮን ልጆች እናንተ በንጉሳችን በእግዚአብሔር ደስ አይላችሁ? አዎ እንዲህ አድርጎ የማያሳፍር ዛሬ ህዳር 21 ቀን ዳጎን ተቀጠቀጠ። አምላካችን እግዚአብሔር በታቦተ ጽዮን ክብሩን ገለጠ፣ ውርደታችን አራቀልን፣ ክብራችን መለሰልን ብለን ነው ደስ የሚለን። አዎ ለዚያ ነው ክብራችን ነው የመጣው ዛሬ። እግዚአብሔር እንደ ዳጎን የሚበጠብጠንን ዲያብሎስ ይበትንልን፣ ሀገራችን የሚበጠብጣትን ሰይጣን ይበትንልን፣ ክብራችን እንደ ጽዮን ይመልስልን፣ የተዋረደውን ከፍ ያርግልን። ከዚያ በኋላ እንደዚያ ሲያረጓት እንደዚያ አርጋ ደግሞ ዝም አላለችም። የአገሩን ሰው በሙሉ እባጭ መታው። እባጭ ሰውነታቸው አበጠ ማለት ነው። መጨጊያ አስካክሉ አበጠ ሰውነታቸው አበጡ። አረ ይቺ ወዲያ ትሂድልን ብለው ጌት ይባላል ወደ ጌት ወሰዷት። ጌት ደግሞ ሄደች። እነሱንም ደግሞ በባጭ አነደደቻቸው ታቦተ ጽዮን። ወደ አስቀሎና ደግሞ ትሂድልን ወዲያ ይቺ አትረባንም ብለው ደግሞ ወደ አስቀሎና ሰደዷት። እዚያም ደግሞ የአይጥ ማት አወረደችባቸው። ሰውነታቸውን በበጥ ፈጀቻቸው። የጣዖታቱ ካህናት በሙሉ ጠንቋዮች ተሰብስበው ምን እናድርግ አሏቸው። ይቺ የእግዚአብሔር ታቦት በምድረ በዳ ውሃ ስታፈልቅ መና ስታወርድ ጠላት ስትቀስፍ የኖረች ናትና ወደ ሀገሯ መልሰዋት አሉ። እነማን ናቸው እንደዚህ ያሉት? ራሳቸው ጣዖት አምላኪዎቹ። ከዚያ በኋላ ምን አደረጉ? 20 ዓመታቸው 20 ዓመት ነው የቆየችው ታቦተ ጽዮን በስደት 20 ዓመት በስደት ቆየችና እስከዚያ ምን እያደረገች ነው? ጥሩን ካህኗን ሳሙኤልን እያሳደገች ነው። እዚህ አድርጋ እዚህ ሄዳ ታምሯን ትገልጣለች። እዚህ ደግሞ ጥሩ ቄስ ታሳድጋለች። ሳሙኤል ሲደርስላት ወደ አገሯ መመለስ ፈለገች። አገሩን ዘወር አድርጋ ቃኝችና አሁን ጥሩ ቄስ ተተክቶልኛል አለችና እነሱን ቀሰፈቻቸው። ከዚያ ምን ይደረግ ተባለ? ካሳ መባ አቅርቡለት። አይጥ ስላመጣባችሁ ወርቁን አይጥ አክል አስመስላችሁ ሰርታችሁ 2 ጊደሮችን አንዳንድ ጥጃ የወለዱትን እነሱን በሰረገላ ጠምዳችሁ ከሰረገላው ላይ መስዋዕቱን ወርቁን ታቦተ ጽዮን አድርጋችሁ ወርቁን አስከትሏችሁ ስደዷቸዋል። እነዚያ 2 ጊደሮች በሰረገላ ተጠመዱ። ታቦተ ጽዮን ከሰረገላው ላይ ሆነች። ወርቅ አማሃ ተደረገላት። ማንም እኮ ቄስ የለ ምን የለ፣ ራሳቸው ጣዖት አምላኪዎች እኮ ነው እንደሚያደርጉት። ተደረገላትና እስቲ እናያቸው ሲባል እነዚያ ጊደሮች ጥጆቻቸውን ዘወር ብለው ሳያዩ ፊት ለፊት ብቻ ቀጥ ብለው ፍልስጤምን ጥለው ታቦተ ጽዮንን ተሸክመው መጡ። በራሱ እግዚአብሔር አስከብሮ ክብር አስከብሮ ካህን ቢያጣ በአሕዛብ እጅ አስከበራት ታቦተ ጽዮንን። እግዚአብሔር ሰው አይቸግረው። ሰው ቢጠፋ ከቤተ መቅደሱ ሰው ቢጠፋ አሕዛብ ሂዳ አስገብራ ክብሯን ገልጣ ተመለሰች። ስትመለስ እነዚያ ምን ይመስሏችኋል? ታቦተ ጽዮንን የተሸከሙ የሚባሉ የእመቤታችንን ፍቅር የተሸከሙ ሰማዕታት ናቸው። እነዚያን ተቀበሉና በሬዎቹን ላሞቹን አረዱ። እንጨቱን ፈልጠው መስዋዕት ተሰዉበት። እነሱም መስዋዕት አደረጓቸው። እነዚህ ሰማዕታት እንጨቱ መስቀል ነው፣
ታቦተ ጽዮን የእመቤታችን ፍቅር ነው። እዚያ ላይ ያለው ቃል የጌታችን ኢየሱስ ክርስቶስ ቃል ነው፣ ፍቅር ነው። ከታቦቱ ላይ ቃል ስለተጻፈበት ቃል ደግሞ ወልድ ነው። እነዚያ ጊደሮች ልጆቻቸውን ዘወር ብለው አላዩም። ሰማዕታት የዘመድ ፍቅር፣ የልጅ ፍቅር፣ የቤት ፍቅር፣ የጎረቤት ፍቅር የላቸውም። የክርስቶስ ፍቅር ብቻ ነው ያላቸው። እመቤታችንን እናት ክርስቶስን አምላክ አድርገው ብቻ ወጥተው ነው የሄዱት መስቀሉን ተሸክመው። እሞሙ ለሰማዕት የምትባለው እመቤታችን ለዚህ ነው። ያቺ ታቦተ ጽዮንን ተሸክመው እነዚህ ዓላሞች ወደማያውቁት ሀገር እንደሄዱ ሰማዕታት የእመቤታችን ፍቅር ይዘው ክርስቶስን አምላክ እሷን እናት አድርገው ወደማያውቁት ሀገር ወደ ስደት ሄዱ። ለፈጣሪያቸውም መስዋዕት ሆኑ። ከዚህ በኋላ በአቢዳራ ቤት ተቀምጣ በረከትን ሰጣ። በዳዊት ዘመን ተመልሳ ታቦተ ጽዮን መጣች። የዚያ ጊዜ ዳዊት ከዙፋኑ ወርዶ ምን ያድር ዘይሐይድ አይነ ይላል። አይንን የሚበዘብዝ ልብስ ለብሶ የዙፋኑን ልብስ ለብሶ እንደ ጥጃ እየዘለለ የፈጣሪ ክብር ተመለሰ ብሎ ደስ ብሎት ፈጣሪውን አመሰገነ። ለታቦተ ጽዮን እየዘለለች ይታሰዩ ደቂቀ ጽዮን በንጉሶሙ። የጽዮን ልጆች ንጉሥ እኮ ነው። የእናቱን ወተት ጠጥቶ እንደጠገበ ጥጃ እየዘለለ ዳዊት ታቦተ ጽዮን መጣችልኝ ብሎ ሲዘል ሜልኮል የምትባል የጠማማ ልጅ፣ መቼም ጠማማ ነው እንደ የሳኦል ልጅ በቀር ልትረባ የሳኦል ልጅ ናት ሜልኮል። ሳኦል ጠማማ ሰው ነው። በመስኮት ሆነ እረዲ አላየንም ንጉሥ ደግሞ ንጉሥ እንደዚህ ብሎ እየዘለለ ያመሰግናል ብላ ነቀፈችው። ለታቦተ ጽዮን ምስጋና ሲያቀርብ ስትነቅፈው እግዚአብሔር ማህፀኗን ዘግቶት እስከምትሞት ድረስ ሳትወልድ ሞተች። ለታቦተ ጽዮን እልል የሚሉትን ምስጋና የሚያቀርቡትን የሚነቅፉ ሁሉ ይዘጋሉ። እውነቴን የምነግራችሁ ይቺ ሰዎች አገር ነው እኮ ድል ነስታ የመጣችው። ታቦተ ጽዮን ስትሄድ ስንቱና ነው ሄደችው? ብቻዋን በሉ እንጂ አቤት ስንት ሀገር ተዋግታ ነው የመጣች? 5 ቅሪያትያሮን የሚባል አለ፣ አስቀሎን አለ፣ አሽዶን አለ፣ ጌት አለ። እነዚህን ፍልስጤም እነዚህን ሁሉ አገሮች በሙሉ አሸንፋ ብቻዋን ወጥታ አገር ወግታ ነው የተመለሰችው። ታቦተ ጽዮን ስትመጣ ንጉሥ ተቀበላት ማለት ነው። ከዚያ በኋላ ከብራ ኖረች። በሰሎሞን ጊዜ እስራኤል ከግብፅ በወጡ በ488 ዓመት ሰሎሞን ለመጀመሪያ ጊዜ ምን አደረገ? ለታቦተ ጽዮን መቅደስ ሰራላት። እዚያ መቅደስ ውስጥ ኖረች። እግዚአብሔርም መቅደሱ ተሰርቶ ሲያልቅ ተገልጾ ይሄን ቦታ ባርኬዋለሁ፣ ቀድሼዋለሁ፣ በዚህ ቦታ ዓይንና ጆሮዬ ያርፋሉ፣ በዚህ ቦታ የሚጠሩኝን ሰዎች ሁሉ እሰማለሁ ብሎ እግዚአብሔር የጸሎት ቃል ኪዳን ሰጠ። ታቦተ ጽዮንም እንዲሁና ኑራ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊወለድ ወደ 980 ዓመተ ዓለም ሲቀረው በንግሥት ማክዳ አማካኝነት በቀዳማዊ ሚኒሊክ በንግሥት ማክዳ ልጅ ወደ ኢትዮጵያ የመጣችው ህዳር 21 ቀን ነው። ወደ ኢትዮጵያ የመጣችው ህዳር 21 ቀን ህዳር 21 ቀን መጥታ እዚህ ተቀምጣለች። እዚህ መጥታ ከእስራኤል መንገድ በጀመሩ በ7ኛው ዓመት ከእስራኤል በወጣች በ7ኛው ዓመት ጣና ቂርቆስ ነበረች። ማን? ታቦተ ጽዮን። በ7ኛው ዓመት እዚህ መጥተው ነገስታቱ መጥተው ራሱ ቀዳማዊ ምኒልክ የንግሥት ማክዳ ልጅ እሱ ዳዊት ዘመነ መንግስቱን ዳዊት አሁን ነገስታት ለንግሳቸው ስም ያወጡ ነበር። ዳዊት ነበር አሰኝቶ እሱ እዚህ መጥቶ ድንኳን ተክሎላት ህዝቡን በዳር በዚህ በዙሪያው አስፍሮ እስራኤላውያንን ሌዋውያኑን ታቦተ ጽዮንን ግን እዚህ ደሴቱ ላይ ተክሎ ታቦተ ጽዮን እዚህ እንደተቀመጠች የገዳማችን የብራና ታሪክ ይናገራል። ከዚያ በኋላ እንግዲህ ወደ አክሱም ጽዮን ሄዳ መቅደስ ተሰርቶላት ኖራለች። አሁንም ትኖራለች ኢትዮጵያ ውስጥ እየጠበቀች። አሁን እንግዲህ እኛም ኢትዮጵያውያን እዚህ ስላረፈች ተሸክሟት የመጣው አዛሪያስ ሊቀ ካህናቱ መቃብሩ እዚህ ጣና ቂርቆስ ነው ያለው። ታቦተ ጽዮንን ተሸክሟት የመጣው መቃብሩ አዛሪያስ ሊቀ ካህናቱ መቃብሩ እዚህ ነው። እዚህም ስላረፈች እንኳን እዚህ ስታርፍልን ባታርፍም አክሱም ካለች ኢትዮጵያ አንድ ስለሆነች ደቂቀ ጽዮን የታሰዩ በንጉሶሙ
የጽዮን ልጆች ኢትዮጵያውያን በንጉሳችን በእግዚአብሔር ምን ይለናል? ንገሩኝ እንጂ ደስ ይለናል። ማንን ስላመጣልን? እግዚአብሔር በእጁ ጽፎ የሰጣትን ታቦት ኢትዮጵያ ስለመጣችልን፣ እዚህ መጣ ስለተቀመጠች። ከዚያ በኋላ ደግሞ በዮዲት ጊዜ ተሰዳ ነበረ። በዮዲት ጊዜ ተሰዳ በ9ኛው ክፍለ ዘመን መልሳ ወደ መንበሯ ወደ አክሱም የገባችው ህዳር 21 ቀን ነው። በግራኝ ጊዜ ተሰዳ ነበር ከአክሱም ተነስታ። ማን? ታቦተ ጽዮን። በግራኝ ጊዜ ከአክሱም ተሰዳ ዝዋይ ነበረች። ዝዋይ ማለት ወደ ሐዋሳ ስትሄዱ ኦሮሚያ ክልል ውስጥ የሚገኝ ቦታ ነው። ዝዋይ ሐመረ ኖህ ገዳም እዚያ ውስጥ አሳልፋለች። 17ቱን ዓመት የግራኝ ዘመን እስከሚያበቃ ድረስ እዚያ ነው ያሳለፈችው። ከዚያ ደግሞ ግራኝ ሙቶ ተገድሎ አብቅቶ የሰላም ዘመን መጥቶ አባቶች ወደ ቦታቸው ሲመለሱ መልሳ እልል እየተባለላት ወደ መንበሯ የተመለሰች መቼ ነው? ህዳር 21 ቀን ነው። ስለዚህ ደቂቀ ጽዮን ይታሰዩ በንጉሶሙ። እንዲው የጽዮን ልጆች ምንጊዜም ፍልስጤም ብትወርድ አሸንፋ የምትመጣ፣ ዮዲት ብትነሳባት፣ ዮዲትን እኮ በምንድን ነው የሞተችው ታውቃላችሁ? ዝም ብሎ ባውሎ ነፋስ እኮ ነው እንዲህ ብላ የሞተችው። ያን ሁሉ ሰው ገላ አርዳ ማለት ነው። ዮዲት ብትነሳባት እንዳልሆነ አድርጋ ያሸነፈች፣ ግራኝ ቢነሳባት እንዳልሆነ አድርጋ ያሸነፈች፣ በዚች በጽዮን ተጠግተው ፈጣሪያቸውን እግዚአብሔር ዘያሐድር በረድኤተ ልዑል እንደተባለ በልዑል እግዚአብሔር ጥላ ስር ከታቦተ ጽዮን ተጠግተው የሚኖሩ ኢትዮጵያውያን ምንጊዜም በንጉሳቸው በእግዚአብሔር ደስታን ያገኛሉ። በታቦተ ጽዮን ደስታን የሰጠን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። በሐዲስ ኪዳን ሲመጣ ግን የጽዮን ልጆች የተባልን እኛ ክርስቲያኖች ነን። ጽዮን የተባለችው 3 ትርጉም ነው ያለው። አንደኛው ጽዮን የተባለች ቤተ ክርስቲያን፣ ሁለተኛ ጽዮን የምትባለው ድንግል ማርያም፣ ሶስተኛ መንግስተ ሰማያት ናቸው። በሐዲስ ኪዳን ሲተረጎም ማለት ነው። በታቦተ ጽዮን ላይ 10ሩን ሕግ እንደጻፈ ቃል እንደጻፈ በድንግል ማርያም ደግሞ ቃል ወይም እግዚአብሔር ቃል በማህፀኗ አድሯል። ሙሴን በታቦቱ መክደኛ ላይ ሆኖ የኃጢአት ይቅርታ እግዚአብሔር ይሰጥ እንደነበር ጌታችን ኢየሱስ ክርስቶስ መክደኛ የተባለ የታቦቱ መክደኛ የተባለ የድንግል ማርያም ድንግልና ነው። በሷ በድንግልናዋ ተወልዶ ለዓለም የኃጢአት ይቅርታን ሰጥቷል። ለተማጸነባት ሁሉም ይቅርታን ይሰጣል። እዚያ ከጽላቱ ውስጥ አካላዊ ቃል እንደተቀረጸ ቃል ሥጋ ሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ ጽላት ድንግል ማርያም ናት። እዚያ ላይ የተጻፈው ቃል አካላዊ ቃል ከድንግል ማርያም ሥጋ ለብሶ ሰው መሆኑ ነው። እስራኤል እግዚአብሔር ታቦተ ጽዮንን ለሙሴ ሲሰጥ እስራኤል ደመናውን ሰምተው ጉሙን አይተው ደንግጠው ነበረ። እምደብረ ሲና ወፃ ድንጋጼ ወሃውክ ላይለ አይሁድ ወምኔኪ ወፃ ድንጋጼ ወሃውክ ላይለ ሄሮድስ ወሰራዊቲሁ ወላይለ ዲያብሎስ ወአጋንንቲሁ ርኩሳን። በደብረ ሲና ወደ አይሁድ ድንጋጤ ወጣ። እግዚአብሔር ታቦት ሲጠት አንቺ ታቦት ነሽ፣ ከአንቺ ደግሞ በዲያብሎስ ላይና በሄሮድስ ላይ አንቺ አምላክን ስትወልጅ ድንጋጤ ወጣ። ከደብረ ሲና እሳት እምደብረ ሲና ወፃ ጊሜ ወጢስ ጽልመት ወነፋስ። ከደብረ ሲና እሳትና ጉም ወጣ። ወምኔኪ ወፃ አምላክ ወሰብ፣ ከአንቺ ደግሞ አምላክ ሰው ሆኖ ተወለደ ብሎ ቅዱስ ኤፍሬም ያመሰግናታል እመቤታችንን። አንቺ ታቦታችን ነሽ፣ ደብረ ሲና ላይ እሳትና ጢስ ወጣ፣ ከአንቺ ደግሞ አምላክ ሰው ሆኖ ተወለደ። በደብረ ሲና አይሁድ ደነገጡ። በደብረ ሲና ተራራ ነው የሰጣቸው። በአንቺ ደግሞ ዲያብሎስ ደነገጠ፣ ሄሮድስ ደነገጠ፣ ሰራዊቱ ደነገጡ ብሎ ይነገራል። በዚች በታቦተ ጽዮን ወንዝ ዮርዳኖስ እንደተሸከሙ በድንግል ማርያም አምላክን መውለድ ጥምቀት አግኝተናል። ታቦተ ጽዮንን ይዘው መና እንደወረደላቸው በእውነተኛይቱ ታቦት በእመቤታችን በድንግል ማርያም የሕይወት እንጀራ ኢየሱስ ክርስቶስን አግኝተናል። በዚች በታቦተ ጽዮን ምክንያት መንገድ ሲሄዱ ውሃ እንደፈለቀላቸው በድንግል ማርያም ማህፀን ለእኛ የሕይወት ውሃ ክርስቶስ በነፃ ተሰጥቶን እድፋችን እንድንታጠብ ጥማችን እንድንቆርጥ ድርቅናችን አርቆ በሃይማኖት እንድንለመልም አድርጎናል። ይቺ ታቦተ ጽዮን ተሰዳ ዳጎንን እንደቀጠቀጠችው ቃሉ የእግዚአብሔር ቃል ስለተጻፈባት ዳጎንን እንደቀጠቀጠችው ሁሉ ድንግል ማርያም ደግሞ እውነተኛውን ቃል ልጇን አዝላ
ዲያብሎስን ቀጥቅጣዋለች በስደቷ 3 ዓመት ከ6 ወር ስትሰደድ በግብፅ የነበረውን ዲያብሎስ በዚህ በኢትዮጵያም የነበረውን አጋንንት እዚህ እኮ ጣና ቂርቆስ እኮ ስትመጡ እመቤታችን ተሰዳ ጣና ቂርቆስ ስትደርስ ምን እንደሆነ ታውቃላችሁ? በጣም ብዙ ሺህ አጋንንት በቅዱስ ኡራኤል ሰይፍ እዚህ ከባህሩ ላይ ታጭደው አልቀዋል ይላል። ጣና ቂርቆስን በላይ ሆናችሁ በሰማይ ሆናችሁ ፎቶ ብታነሱት ወደ ምዕራብ የዞረ ሰይፍ ነው የሚመስል ገዳሙ ራሱ እዩት። ለሌላ ቀን ሰይፍ ነው የሚመስል ወደ ምዕራብ የዞረ ሰይፍ መያዣው እዚህ አካባቢ ነው። የሰይፍ ወዚህ ወደ ያሬድ አካባቢ እዚህ ወደ ደንበዛ አካባቢ ደግሞ የሰይፉን ደረት ነው የሚመስል። ለምንድን ነው? አጋንንትን የሚያጭድ ገዳም ነው ይሄ። እውነቴን ነው የምነግራችሁ። ምዕራብ ጨለማ አይደል? ጨለማ ደግሞ የማን ምሳሌ ነው? ያጋንንት ነው። እዚህ እመቤታችን ዳጎንን ታቦተ ጽዮን ስትሄድበት እንደተቀጠቀጠ ሁሉ ማንን ይዛለች በላይዋ? ቃል በሉ። ድንግል ማርያም እሳ ስትመጣ ማንን ይዛ ነው የምትመጣ? ቃል። ቃል ማን ነው? ልጇ ቃል። ታቦተ ጽዮን የእግዚአብሔርን ቃል ይዛ ስትሄድ ዳጎን እንክት ይላል። ድንግል ማርያምን ስንጠራት አካላዊ ቃልን ልጇን በእሷ ላይ አድሮ ስለሚመጣ ዲያብሎስ ይቀጠቀጣል። እኛም በድንግል ማርያም ደስ ይለናል። እንዲሁ ተመልከቱ። ሕፃን ልጅ እናቱ ውሃ ዳበት ስትመጣ ደስ እንደሚለው አላባጥኝ ግን እኔ ራሱ እትፌሳ በስዕልኪ በርእይ ወበተሳልሞ ይሄ ሕፃን ልጅ ሕፃኑ እናቱን ሲያይ ደስ እንደሚለው እኔም ያንቺን ስዕል እያየው ስሳለመው ደስ ይለኛል ይላል። አሁን እዚህ ያለችውን ስዕል ስታይ ደስ አይላችሁም? ደስ ይለናል። ስለዚህ እናታችን ድንግል ማርያምን የያዘ ሰው በንጉሳችን በክርስቶስ ደስ ይለዋል። የጽዮን ልጆች በእግዚአብሔር ደስ እንደሚላቸው የታቦተ ጽዮን ልጆች፣ የድንግል ማርያም ልጆች ክርስቲያኖች ደግሞ በክርስቶስ ደስ ይለናል። ጽዮንን የያዙ በብሉይ ኪዳን እግዚአብሔር በአንድነቱ በሦስትነቱ ደስ ይላሉ። ድንግል ማርያምን የያዙ ሰዎች ደግሞ ወደ ክርስቶስ ደስታ ይደርሳሉ። እመቤታችን መርታ ከክርስቶስ ደስታ የምታደርስ ስለሆነች እረኞች የልደት ዕለት ደስ ሲላቸው ያደሩ በእውነተኛይቱ ጽዮን በድንግል ማርያም ናት እና እመቤታችን ሐዘንን ታርቃለች። ለቸገረው ሁሉ ሐዘን የምታርቅ እናት ናት። የአዳምን የአባቷን የሔዋንን የእናቷን ሐዘን የሻረች በቃና ዘገሊላ የሚያቀርቡት አጥተው ያዘኑ ሰዎችን ሐዘን የሻረች እመቤታችን ድንግል ማርያም ናት እና ደቂቀ ጽዮን ይታሰዩ በንጉሶሙ የድንግል ማርያም ልጆች በንጉሳቸው በክርስቶስ ደስ ይላቸዋል የሚል ነው የተማርነው። እስራኤል በታቦተ ጽዮን ደስ እንዳላቸው እኛ ደግሞ በእውነተኛይቱ ታቦት በድንግል ማርያም ምክንያት ወደ ክርስቶስ ደስታ ለመድረስ ያብቃን። ጽዮን የምታደርሳቸው ወደ ማን ደስታ ነው? ወደ እግዚአብሔር ደስታ የምታደርሳቸው። ድንግል ማርያም የምታደርሰን ወደ ማን ደስታ ነው? ወደ እግዚአብሔር ደስታ ነው። ክርስቶስ ለመደሰት የበቃ ነው በድንግል ማርያም ምክንያት ነው። እስራኤል ደስ ያላቸው፣ ዳዊት ደስ ያለው እኮ ታቦተ ጽዮን ስለመጣችለት። ታቦተ ጽዮን ስትመጣ የታቦተ ጽዮንን አሸናፊነት እያየ የማንን ኃያልነት ነው የሚያየው? የእግዚአብሔርን ኃያልነት። ድንግል ማርያምን ስናነሳም የእግዚአብሔርን ኃይል እናያለን። እና ኢትዮጵያውያን እውነት ልንገራቸው፣ አንድ የግብፅ አባት መጽሐፍ ሲጽፉ ስለ እመቤታችን የጻፉትን መጽሐፍ እያነበብኩ ነውና ምን ይላል? የኢትዮጵያ ቤተክርስቲያን የግብፅ ቤተክርስቲያን ልጅ ናት። እንግዲህ 1600 ዓመት ያክል አብረውን የኖሩ እነሱ ናቸው ካህን ሲሾሙልን ጳጳስ ሲልኩልን የነበሩት። ግን እኛ ጳጳስ እየሾምን እየላክንላቸው የእመቤታችንን ፍቅር ግን የኢትዮጵያውያንን ያህል የያዘ የለም ብለው ጽፈዋል። የግብፃዊ ካህን ናቸው ጸሐፊ። ኢትዮጵያውያንን ያክል እመቤታችንን የያዘ የለም። ግን ምን እንጨምርበት? እምነት። እስኪ በሉ አቤት። እንዲሁም እመቤታችን ደስ ትለናለች፣ ግን ብዙ እምነት የለንም። ችግሩ እሱ ነው። ብዙ እምነት የለንም። እምነት ካለን ግን ድንግል ማርያምን ቅዱስ ዳዊት እንዲህ ብሎ ነበር። ምንድነው ያለ? እግትዋ ለጽዮን ወህቀፍዋ ወተናገሩ በውስተ ማይፈዲሃ ዳዩ ልበክሙ ውስተ ኃይላ። እናንተ እስራኤል ጽዮንን ክበቧት፣ ይኸው በዚህ ወተናገሩ በውስተ ማይፈዲሃ በግንቧ ቁማችሁ ተነጋገሩ አለ። ጽዮን የሚላት አንደኛ መቅደሲቱን ነው። በታቦተ ጽዮን ዙሪያ ቁሙና መዝሙር 47 ላይ ነው። እግትዋ ለጽዮን ጽዮንን ክበቧት፣ በዚህ በምሰሶው ሁናችሁ ተናገሩ አለና ደዩ ልበክሙ ውስተ ኃይላ፣ ልባችሁን ደግሞ ኃይል በምታደርገው በጽናቷ ላይ አኑሩት አለ።
ሀብት በረከት ይገኛል ለጽዮን ላይ ብላችሁ ልባችሁን በጽዮን ላይ ጣሉባት። ማነው እንደዚህ ያለ? መጽሐፍ ቅዱስ። ጣሉባት። ከዚያ በኋላሳ ወትትካፈልዎ ለክበዲሃ፣ ሀብቷን ንብረቷን በረከቷን ትካፈላላችሁ። በጽዮን በግንቧ አውግቶ የሚቀር የለም። ጽዮን ላይ ከንፈሩን አንቀሳቅሶ፣ ጽዮን ላይ አልቅሶ፣ ጽዮን ላይ አንሾካሽኮ ለእግዚአብሔር ተናግሮ መልስ ሳያገኝ የሚቀር የለም። በረከቷን ትካፈላላችሁና ልባችሁን በጽዮን ላይ ጣሉት ያለ ማን ነው? ዳዊት ነው። በጽዮን ላይ ጣሉት። አልሰማችኋትም እንዲህ? የሳሙኤል እናት ሐና ምሰሶ ጠጋ ብላ ንግርግር 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 ነው ያለች። አንደኛ ሳሙኤል ምዕራፍ 2 ላይ ንግርግር 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 አለች። እንዲህ አንቺ ሴት ሰክረሻል እንዴ አላት ካህኑ። ኧረ እኔ አልሰከርኩም፣ ዘመኔ የጣለኝ ሴት ነኝ አለችው። እንደዚሁ የቸግሮኝ ልጅ አጥቼ ነው እንጂ ያልሰከርኩም አለችው። በእግዚአብሔር ይስማሽ አለች። በጽዮን ዝም ብላ ቄሱ እንደ ጅል ቢቆጥራት የጽዮን ግንቧን ተጠግታ አለቀሰች። እግዚአብሔር ሳሙኤልን የመሰለ ልጅ ሰጣት። ጽዮን ላይ ተናግሮ መልስ ሳያገኝ የሚቀር ጥያቄ የለም። እንደዚህ ሁሉ በታቦተ ጽዮን ልባችሁን ጣሉ እንደብታል። በድንግል ማርያም ላይም እናትነቷን፣ ድንግልናዋን፣ ንጽህናዋን ካመንበት ማመን ማለት ምን ማለት ነው? ሲቸግረን ሰላም ለኪ ማለት እንዘ ንሰግድ ንብለኪ ማርያም እመነን አስተበቋቂ ማርያናዊ ተማይጸነብኪ እናታችን ማርያም ብሎ የእመቤታችን የማርያምን ጸሎት መጸለይ ሞክሩት። አዛኝም አሁን ዝም ብሎ አሁን ሰው እስኪ አሁን ጎረቤት ተሰብስባችሁ እየተጫወታችሁ አንድ ልጅ ደርሶ አይኑ ፍጥጥ ቢል ምንድን ነው የምታደርጉት? አምቡላንስ ደውል። ጥሩ ነው፣ አምቡላንስን ያደውሉ አላልኩም። ደውሉ ደግሞ ያላቅማችሁ ደግሞ እግዚአብሔር እንዳትፈታተሩ ደውሉን። የሚያገባኝ ነገር የለም። ግን እኔ የምነግራችሁ እምነታችን ግን ወዴት ነው ያለ? እንዲሁ ቀዝቃዛ ውሃ የግድ ቄስ መኖር ብቻ አለበት እንዴ? ቄስ አለለሳ እናንተስ እምነት የላችሁም? አልተሰጣችሁም? ለእናንተ እምነት ተሰጥቷችኋል። በቀዝቃዛ ውሃ ቀዝቃዛ ዘይቱን ውሃ ቀርታችሁ ያችን የእመቤታችን የማርያም ጸሎት ጸልያችሁ አባታችን ሆይ እመቤታችን የሰውን ችግር ከሚረዳ ልጅሽ ንገሪልኝ፣ እኔ ኃጢአተኛ ነኝ፣ አንቺን ይሰማሻል፣ ጥያቄን መልሽልኝ ብላችሁ አባታችን ሆይ ብላችሁ ርጭት ብታደርጉት እኮ ይድናል ነው የምላችሁ። እምነት አዲያኛ ሀብታለን አንጠቀምበትም። ጽዮንን እኮ እስራኤል ተጠቀሙባት። እኛ በእመቤታችን ግን ገና አልተጠቀምንም። ኢትዮጵያውያን እመቤታችን እንወዳለን እንጂ አልተጠቀምንባትም ገና። እውነቴን ነው። ብዙ በረከት ያላት እናት ነው ያለችን። ለዚያውም እንኩ እናት ብሎ ሰጥቶናል። እናት ያለው ልጅ ደግሞ ይቸግረዋል እንዴ? ደግሞ ሀብታም እናት ድሃ እኮ አይደለችም። ባለጸጋ ጸጋን የተመላሽ ሆይ በሉላችሁ። ምን የተመላሽ ነው ያለን? እመቤታችን ሀብታም እኮ ናት። ባለጸጋ እንደ ድንግል ማርያም ያለ በምድርም በሰማይም የለም። የድንግል ማርያምን ያህል ጸጋ ያለው ማለት ነው። የፈለጋችሁትን ትሰጣችኋለች። ደስታ ብትፈልጉ እሷን አዲያ ግን አይቀናንም። ሰው ወደ ድንግል ማርያም አይቀናውም። ስልክ ደውሎ አንድ ሰው ጋር ቢያወጋን የሚቀናው ወደ ድንግል ማርያም ግን አንዲት ሰላም ለኪ ብንጸልይ፣ እኔ እውነቴን ነው ሞክሩት። እንደው መቼም እኔ ቅድስና ንጽህና የለኝም እንጂ እኔ ሞክሬዋለሁ። እውነቴን ነው። ምንም ነገር ሲቸግረኝ አንዲት ሰላም ለኪ ካልኩ ብዙ ችግር፣ ሌላው ቀርቶ ዕቃ ሲጠፋኝ ሁሉ የእመቤታችን ጸሎት ከጸለይኩ አገኘዋለሁ። እመቤቴ ከልቤ ነው መግራቸው። ተጠፋኝ ሰይጣን እኮ ዕቃማ አጥፍቶ እኮ ያጉላላል። አታውቁም? በተለይ በረፈደብኝ ሰዓት ቁልፍ ያጠፋብኛል። ምን ይለና ፈልጌ እምቢ ሲለኝ ሰላም ለኪ ስል አገኘዋለሁ። እንደው ገና ሰላም ለኪ ብዬ እርመድ ስል ቁልፍ ወዳለበት ነው የሚወስደኝ። ይገኛል። እውነቴን ነው የምነግራችሁ። እንዴ እመቤታችን እንኳን ዕቃ ሰው ተፈልጎ የተገኘ በድንግል ማርያም ምክንያት ነው። አይደለም እንዴ? የሰው ልጅ ምን ሊያደርግ መጥቷል ነው ያለ? የጠፋውን ሊፈልግ። በሉ እስቲ በሉ። ማቴዎስ ወንጌል ምዕራፍ 18 ላይ ጌታ የጠፋውን ልፈልግ መጥቻለሁ ብሏል። ከማን ተወልዶ ነው የጠፋውን የፈለገ? በድንግል ማርያም የጠፋ ሁሉ ይገኛል። የጠፋ ጸጋ ከሷ በተወለደው በኢየሱስ ክርስቶስ እሷን አማላጅ አድርገን እሱን ከለመነው የጠፋን ነገር ሁሉ ይገኛል። እግዚአብሔር ኢትዮጵያ ሰላም ጠፍቷታል፣ ፍቅር ጠፍቷታል፣ እምትጨብጠው አጥቷታል። በድንግል ማርያም እግዚአብሔር የኢትዮጵያን ክብር ፍቅር ይመልስልን፣ ሰላም ይስጠን፣ የሚያስጨንቀንን ነገር ሁሉ ከትከሻችን ያውርድልን።
የሚበጠብጠንን በላያችን ሆኖ የሚበጠብጥን ጋኔን ካለ እግዚአብሔር በጽዮን በድንግል ማርያም ጸሎት አውርዶ ከእግራችን ላይ ይፈጥፍጥልን። ሁላችሁን የሚያስጨናንቃችሁን፣ የሚረብሻችሁን፣ የሚያሰቃያችሁን አጋንንት ቢኖር መድኃኔዓለም በአብ በወልድ በመንፈስ ቅዱስ ስም በእመቤታችን በድንግል ማርያም ጸሎት ከእግራችሁ በታች ይጣልላችሁ። ዛሬ ዳጎን ተቀጥቅጧል። በቅዱስ ጳውሎስ ቃል እግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተ እገሪክሙ ወስብሐት ለእግዚአብሔር አሜን።